የአደይ አባት አስደንጋጭና ከባድ መልስ ሰጠ። ለሊና አደይ ሰተት ብለው ወደ ገጠር ሂደው ነበር። ገጠር ላይ ደግሞ ወደ ቤት ከመግባታቸው በፊት የአደይን አባት መንገድ ላይ ያገኙትና አባዬ የመጣሁበት ጉዳይ እቤትም ባልደርስ ችግር የለውም፣ እዚሁ መናገር እችላለሁ። አንቺ ወስላታ ውስልት እኔ አባትሽ አመጣሁልሽን ባለሀብትና ባለዝና አግቢ ብትባይ ከተማ እየተውደለደልሽ ሄደሽ አባዬ ስታይ አታፍሪም አላት። እንዴ አደይ አባት ምንም ቢሆን እኮ እርስዎ ልጆ እሷ ደግሞ አባት ተከባብራችሁ መነጋገር አለባችሁ። አሁን እኮ ጊዜው የመነጋገርና የመደማመጥ ነው ብላ ለሊ መልካም አንደበቷን ተናገረች። ደሞ አንቺ የማንኛው ስላታ አልሽ? ከየት የመጣሽ ነሽ? እኔ ምለው እንደው ከተማ ያለው እንደው ስራ ፈት ነው እንዴ? ስንቱ ሰው ነው እዚህ ቤት የሚመጣው? አደይ እባክሽ እባክሽ ልለምንሽ፣ በተከበርኩበትና በተወለድኩበት ቄ የማንንም ወጠጤ እያመጣሽ ስራ ታስፈችኝ። ባለፈው የዳይመንድና የሆነ ልጅ መጥቶ መከራዬን ሲያበሉ ይኖሩ፣ አሁን ደግሞ ምን ይሆን ነው የምትዩ ብሎ ተናገረ። ከዛ አይደለም እኮ አባዬ እኔ የመጣሁት እውነቱን ስነግርህ ለረጅም ጊዜ የማፈቅረውና የምወደው እንዲሁም ደግሞ የሚያስብልኝና የማስብለት ልጅ ነው ባለፈው ዳይመንድ ጋር የመጣው። አሁን ምን ተፈጥሮ ነው እንደዛ የምትለኝ አለችው። አይ ማግባት ያለብሽ እኔ ያመጣሁልሽን እዚሁ ተወልደሽ አደግሽበት እቀየሽ ላይ እንድታከብሪኝና በሰው ላይ ክብር እንዲያገኝ የምትፎኝ ከሆነ ድል አድርጌ ድርሻለሁ። አይ እያልሽ የማንንም ሰው የምታመጭ ከሆነ አላቀሽም አታቂኝም ብሎ በያዘው ከዘራ ጭንቅላቷን ሊበትንላት ሲል እንደ አባዬ ዛሬማ እንደ ድሮ የምደበደብ ሰው አይደለሁም። የአባትነት ግዴታህን መወጣት ካለብህ አለብህ፣ ከሌለብህ ደግሞ ነገሮቹን ከማየ ጋር ተነጋግሬ መጨረስ እችላለሁ። ያንቺን ማየሽ ምን አገባት? የወለድኩሽ እኮ እኔ ነኝ። እኔ አባትሽ ደግሞ አንድ ነገር ካልፈቀድኩ በራሳችሁ ምንም ማድረግ እንደማትችሉ በተደጋጋሚ ታውቂያለሽ ብሎ አላት። ለሊም ደግሞ የቻለችውን ለአደይ አባት ተናገረችና በጭራሽ ሊሰማት አልቻለም። አደይ በጣም ተናዳና ተበሳጭታ ስለነበረ ተረጋጊ አደይ፣ እንኳን አባትሽ አሁን አእምሯቸው ማሰብ እየቻሉ አይደለም። ታስታውሽ ከሆነ የቤኪ እናት እንደዛ ጎዳና ላይ ወጥታ አብዳ በንግግር እንዲሁም ደግሞ አእምሯን በመታደግ ወደ መልካም ነገር መልሰን አሁን ይሄው የሁላችንም እናት ማዘሯ ሆናለች ብላ ምሳሌ ሰጠቻት። ስለዚህ በህይወትሽ ተስፋ አትቁረጪ። የምትወጂውን ነገር ለማግኘት ደግሞ ስትደክሚና ስትለፊ ደስ ይላል። አባትሽ አሁን ላይ እያሰቡ ወይንም የሚፈልጉት ሰው ላይ ክብርና ዝና እንጂ ያ ሰው አንቺን አፍቅሮሽ ወዶሽ በቃ በደስታ ትኖሪያለሽ የሚለው አባትሽ ላይ በፍጹም አልታየባቸውም። እኛ ደግሞ እንደተማረ ሰው ቀስ ብለን የእሳቸውንም ስሜት ተረድተን ለማረጋጋትና ለመምከር እኛ ወደምንፈልግበት መንገድ ማስገባት ይቻላል ብላ ተናገረች። እሺ ለልዬ ተስፋ አልቆርጥም ብላ አለች። ሰላም ሰላም፣ ውድ የተከበራችሁ የሌላ ኤንድ የመሐመድ ቤተሰቦች፣ እጅግ በጣም ተወዳጅና በጉጉት የምንጠብቀው ልብ አንጠልጣዩ ድራማ ሰራተኛዋ አደይ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱን በጣም እናመሰግናለን። አደይ በመጨረሻ ከዴቭ ጋር ከባድ ጦርነት ገጠመች። ዴቭ እድሜ ልክሽን ለሊ እያልሽ ልትኖሪ ነው ወይ? ለእኔ ጊዜ መስጠት አለብሽ። ለፍቅራችን ላደረግኩት መስዋዕትነት ልታግዥኝ እፈልጋለሁ። እኔ እኮ ገጠር የሄድኩት ያንቺን አባት ለማየት ወይንም ለመዝናናትና ለሽርሽር አይደለም፣ ለፍቅራችን ዋጋ ለመክፈል ነው። አንቺ ደግሞ ከጎን የሆንሽ ካላገሽኝ እኔ ብቻዬን የምለፋው ዝም ብዬ ነው እንዴ? ነው ሳላቅ ሌላ ህይወት ይጀምረሻል። እውነት ለሊ ያልሽ እኔን እኮ ረስተሽኛል ብሎ ሲጮህባት፣ አደይም ደግሞ ዴቭ የራስህን ውሳኔ መወሰን ትችላለህ። አሁን ላይ ስለ እኔና ስለ አንተ ጋብቻ የማስብበት አይምሮ የለኝም። ለሊ ቤተሰብ የላትም፣ ብቻዋን ናት። የታመመች
እያያሃት እየተሰቃየች እንደውም ከጎኗ ሆኜ ምን ላርግላት ምን ላግዝላት ብለህ ብትል ለእኔም ክብር ነው። ጭራሽ ጓደኛዬን እንደዚህ ትላለህ እንዴ? እሷ ማን አላት? እኔ ከጎኗ ሆኜ እንትን ካላልኩ እነ ፍቅር እንደዛ ከዛ ከቤት እነ ቤዛ ሲያስወጡኝ የገዛ እህትህ እንኳን ሊዱ መንቅረው ሲያስወጡኝ ለሊናት አንስታ ሰው ያደረገችኝ። አየህ ዴቭ፣ አንተ እያሰብክ ያለው ስለ ራስ ስሜት እንጂ ስለ እኔ አይደለም። ራስ ወዳድ አትሁን። እንዳንተ የሚረዳኝና የሚያስብልኝ ያለ አይመስለኝም ነበር። አንተ ግን ሁሌ ስለ ራስ ብቻ ነው። ያለሁበት ችግር ሌላ ነገር እንዳስብ አይፈቅድልኝም ብላ ስትለው አሃ ጭራሽ ቤታችሁ ድረስ የሚሸኛችሁም መኪና ቀጥራችሁልናል። ሲቀጥል ደግሞ ስልክ ማንሳት የለ፣ በርስ ቆረቆር የሚከፍት የለ። ጭራሽ ጊዜሽን ሁሉ እኮ ከለሊ ጋር ነው እያደረግሻለሽ። ዴቭ የራስ ጉዳይ፣ ከአንተ ጋር የምመላለስበት ቃላት ሁሉ ደክሞኛል ብላ ትታው ስትሄድ እሱም ደግሞ ንቅ አደረገና እንዲያደይ እንደምወድሽና እንደማፈቅርሽ እያወቅሽ አይጨክንብኝም ብለሽ ነው አይደል? ይሄ ደግሞ ትልቅ ስህተት ነው ብሎ አላት። እሷም በጣም ግራ ገብቷታል። አደይ ማለት ነው ለጓደኛዋ ለሊ የከፈለችው መስዋዕትነት በጣም ደስ ይላል። እሷም ደግሞ አደይዬ፣ ዴቭ በሰዓቱ የተቆጣውና የተናደደው አትፍረጅበት። እስኪ እኔ ከታመንኩ ጀምሮ ከኔ አጠገብ መቼ ተለይተሽ ታውቂያለሽ? ለሱ ጊዜ መቼ ሰተሹ ታውቂያለሽ? ስሜቱን ለመረዳት መሞከር አለብሽ አደይ። እና ታዲያ አሁን አንቺ ታመሽ ገጠር ሄደሽ እናትና አባትሽን አሳምን ይለኛል እንዴ? ቆይ ለሌ ምንድነው አንቺ የምታስቢው ብላ ስትል እኔ የማስበው ዴቭ ትክክል ነው። አሁን የቀጠሮ ሰዓት ረጅም ስለሆነ እንደውም እኔም አብሬ እናትሽን አባትሽን አገሩን ማየት ፈልጋለሁና አብረን እንሄዳለን ብላ ስትላት እውነትሽን ነው ለሌ? አዎ። እና አሁን አያመኝ መድኃኒቴን ይዤ እየወሰድኩ በቃ እንደውም አየሩን መቀየሩ በጣም ደስ ይላል ብላለች። እሺ በቃ ተባባሉና ጉዟቸውን ወደ ገጠር ሲያደርጉ የአደይ አባት እጅግ በጣም አሳፋሪና ልብ ሰባሪ መልስ ነው ለአደይ የሰጣት። ለሊም ደግሞ መቼም ተስፋ አትቁረጭ ጓደኛዬ፣ ሁሉንም ነገር እናሳካዋለን ብላ ተስፋ ስትሰጣት፣ አደይም ለሊ አንቺ ባኖሬ ኑሮ ተስፋ ቆርጬ ወደ ከተማ ነበር ቶሎ የምመለሰው ብላለች። ብርሃን እንግዲህ ዴቭን እንዳፈቀረችው እና እንደወደደችው እናውቃለን። አሁን ደግሞ አደይና ለሊ ወደ ገጠር ሄደው ይሄን ነገር እንትን ሲሉ በፍጹም ዴቭ የኔ ብቻና ብቻ ነው፣ አባዬን ማንም ሊያሳምነው አይችልም። ከአደይ ይልቅ አባዬን ይሰማኛል። ዴቭን እና አደይን እንዳይፈቅድላቸው የሆነ ነገር ማድረግ አለብሽ። ሮማን መኖር ነበረባት በዚህ ጊዜ ጓደኛዬ እያለች ብርሃን ከባድ ውሳኔ ወሰነች። ንቂ 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 ብርሃን፣ ዴቭን እያየሽውማ ማንም ሊወስድብሽ አይችልም ብላለች። ኧረ ተይ ብርሃን፣ አሁን እንደው አደይ እህትሽ አይደለች? ዴቭ ስንት መስዋዕትነትና ዋጋ የተከፈለበት አንቺ ትቀልሻለሽ። ሆ እናትሽ ቀስ ብለሽ ደጊ ብለዋሉ። እውነቷን ነው። እንግዲህ የአደይ እናት ደግሞ ከለሊ ጋር ሲገናኙ ምን አይነት ጊዜ እያሳልፉ ይሆን የሚለውን እውነት በጉጉት ለማየት ፈልገናል። ቶሎ ቶሎ ልቀቁት። ሌላው እንግዲህ ቅምጥልና ኪንጎ የተለመደው ጭቅጭቃቸው እንደቀጠለ ሆኖ መልሰው ግን ይቅር ተባብለዋል። እሷ የመረዳት ችግር ነው፣ እሱም ደግሞ ጓደኛው ዳይመንድ መስዋዕትነትና ዋጋ የሚከፍልለትን በቃ አንተ ነህ እንዲህ ያደረገኝ፣ መጠጥ ባታጠጣኝ ኑሮ ይሄ ነገር እንትን ሊል አይችልም። ቅምጥልም ደግሞ ትክክል ናት። ምንም ቢሆን ባቡሬን ልናስቀይመው አይገባም። ባቡሬን እንደምትወደውና እንደምታከብረው መረዳት ነበረብኝ እያለ ኪንጎ ተጸጸተ። እንግዲህ ቅምጥልም ደግሞ የተፈጠረውን ነገር ሲያስረዳት ችግር የለውም ኪንጎ፣ እኔ አንተን በጣም ነው የምወድህ ማፈቅርህ። ስለዚህ ይሄ ነገር በመካከላችን ስህተት መስራት የለበትም። አንዱና ብቸኛው ወንድሜ ደግሞ እኔ ሰክሬ እሱ የሚፈልጋትን እህት ሳልሆንለት ስቀር በጣም ያናዳል። እዚህ ቤት እኔ ባለፈው ስንጠጣ አባዬንም ወንድሜንም ነው ያስከፋ ነው። ስለዚህ ወንድሜን እኔ ይቅር እለዋለሁ። አንተ አጠገቡ እንዳትደርስ፣ ከባድ ችግር ይፈጠራል። አሁን ለጊዜው የለም ብላ አለችው። እሺ አለ ማለት ነው።
ፍቅር እንግዲህ የቤዛን ወንድም ሰተት አድርጋ ወደ መኝታ ክፍሏ አስገብታ ማስወጫው ግራ ገብቷት እማዬ አታርፊም እንዴ እረፊ መኝታ ክፍልሽ ግቢ ትላታለች። እናቷ ወደ መኝታ ክፍል ስትገባ የቤዛ ወንድም ሰተት አድርጋ ለማውጣት ነው። አሹ ነቅቶባታል። አፍቅረሽው ወድሽው እንጂ መኝታ ክፍል ድረስ ሰተት አድርገሽ አስገባሽው ብትጠይውና ባትወጂው ኑሮ ከዚህ ከቤት ታባሪው ነበር። ፍቅር ራስሽ ባረግሽው ነገር እስካሁን ድረስ በውጭ በሚከታተልሽ እና ውጭ ላይ በሚያደርግብሽ ተጽዕኖ እየተጋፈጥኩልሽ ነበር። አሁን ላይ ግን ወደሽ መኝታ ክፍልሽ ካስገባሽው እኔ ምንም አይመለከተኝም። እትዬንም ማስከፋት አልፈልግም። አሹዬ በፈጠረ ለእኔ ስትል ቅበረኝ እያለች እየለመነችው ነበረ። አሹ ከሮማንና ከሩታ ጋር ቆይታቸውን ውጭ አድርገው መጥተው ሮማን እንግዲህ በብዙ አይነት ነገር እንደሚወዳትና እንደሚያፈቅራት እየነገራት ነበር። እሷ ግን መስሚያዋ ጥጥ ነው። ጭራሽ ሊገባትም ልትረዳውም አልፈለገችም። ሩታ በመጨረሻ የፍቅር እናት ሮማን ስራ ትተሽ እንዴት ትሄጃለሽ? አሹ ደግሞ እዚህ ቤት መጠበቅ አለበት። እሱ ባለመኖሩ ብዙ ስህተት እየተፈጠረ ነው። ማንም በሩን ከፍቶ ዘሎ እየገባ ነው። አየሽ፣ ስለዚህ አጥፍተሻል ብላ ስትላት እኔ እሱ አይደለችም እማዬ እኔ ነኝ። ስራ ሲጨርሱ ሳይ ኑ ንፋስ እንቀበል ብዬ ወደ ውጭ ይዣቸው የሄድኩት። ሩታ አንቺም ስነ ስርዓት ያዢ። ገጠር ሄደሽ ከመጣሽ በኋላ ውሎሽ ምን እንደሆነ እኔ ለራሱ እየገባኝ አይደለም ብላ ተቆጣቻት። ወደ ፍቅር መኝታ ክፍል ስትገባ ወንድ አገኘችና አፏን አፍኖ ምን አባሽ ልትይ ነው? አንድ ድምፅ እንዳታሰሚ ብሎ ሲጮህባት፣ ቆይ አንተ ማነህ? ምን አባክ ልታረግ እዚህ መጣ? እያለች ስትጮህ ሩጣ ሄዳ ለፍቅር እናት ስትናገር የፍቅር እናትም ተነስታ ወደ ፍቅር መኝታ ቤት ስትገባ ማንም የለ። ፍቅር ደግሞ አየሽ እማዬ ማንም የሚናገርሽን ነው የምትሰሚው፣ እንዴት ብዬ እኔ ክፍል ሰው አመጣለሁ ብላ ቀወጠችው። ሄለን ፍቅር ክፍል የቤዛ ወንድም እንዳለ ስላየች እኔ ምልሽ ሮማን እች ፍቅር የሆነ ጎረምሳ አጥታ መኝታ ቤት አልጋ ላይ አስቀምጣ ነበር እና አሰርሽ የመጡ ጊዜ በጣም ፈርታ ተንቀጥቅጣ የምትገባበት ግራ ገብቷታል። እሱም እዛ ተቀምጧል ብላ ስትል ወይ ፍቅር ደግሞ ሌላ ችግር አመጣች እንዴ? መቼም የዚህ ቤት ጦርነት አያልቅም ስትል እንዴ አንቺ ምን አሳሰበሽ? አሰርሽ በስነ ስርዓት ሰርተሽ ደመወዝሽን ከሰጠችሽ ከስራሽ ጋር ጥሩ ከሆንሽ ምን አሳሰበሽ ብላ አለቻት። እሱስ ልክ ነሽ፣ የፍቅር ጉድ እንደው ማለቂያ የለውም። እኔ ትዬ ሲረበሹና ሲያዝኑ ማየት አልፈልግም ብላ አለቻት። አበበ ከቤዛ ጋር ይቅርታ ችግሮችሽ እስከሚስተካከሉ ድረስ እዚህ መኖር ትቻለሽ አንቺም ወንድምሽም ብሎ በየዋህነት ተጫወተችበት ማለት ነው። አበበ አንተም በጣም ጥሩ ሰው ነህ፣ ሄለንም እንደዛው። እኔም ያው ራስ ወዳድ ሁኝ እንጂ ያንኩላ ገንዘብ ሰታችሁኝ የ3 ወር አሁን ከእናንተ ጋር ተዳልቦ መቀመጥን ወድጀው አይደለም፣ ግን ከባድ ችግር ውስጥ ስላለሁኝ ወንድሜ ጋር ጎዳና መውጣት አልፈልግም ብላ ተናገረች። አበበም ደግሞ እስከፈለግሽው ጊዜ ከጎንሽ ሆናለሁ መቀመጥ ትችያለሽ ብሎ ፈቀደላት። ቤዛ በጣም ደስ አላት። የፍቅር እናት ከቤዛ ጋር መነጋገር እንዳለባት አምናለች። በቀጣይ ፓርት እስከምንገናኝ ሰላም አሌይኩም ወራህመቱላሂ ወበረካቱሁ።